ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እንግዲህ ዛሬ ሄለንን ይዤ መጥቻለሁ። ሄለን ያው ተፈውሳ ጸበል ተጸብላ ተፈውሳ ወደ ራሷም ተመልሳ ወደ ቤቷም ገብታለች እና አንዳንድ ደግሞ ያየሁትም ነገር አለና ትንሽ በዛ ላይ ለማለት ነው የመጣሁት። ብዙዎቻችሁ ያላሰባችሁትና ያልገባችሁ ነገር አለ። ለምን ሄለን የአብስራን ከቤቷ አባረረችው፣ ለምን አስወጣችው ብላችሁ በብዛት ስትጽፉ ነበር እና በዛ ላይ ትንሽዬ ለማለት ነው የመጣሁት። ሄለን ራሷን እስከ ማጣት የደረሰች እስከምትደርስበት ጊዜ ድረስ ከአብስራ ጋር እየተጣሉ ነበረ አይደለ? የአብስራን ለምን በህይወቴ ድጋሜ መጣ? አንተ ምን አገባ? ከማንም ሰው ጋር በሆነም እንግዲህ የአብስራ የመጣው የሉልንና የሄለንን ቪዲዮ አይቶ ነው። ለምን አብረው ተዋደዱ፣ ለምን ፍቅር ሆኑ፣ እንዴት በሚለው ነው ተመልሶ የመጣውና በዛ ላይ ደግሞ ሁላችንም ሀሳብ ሰጥተናል ለአብስራ ማለት ነው። ሄለንም ደግሞ ከህይወቷ እንደወጣ ከሷ ምንም ጉዳይ እንደሌለው እሷም እንደማትፈልገው አሁን የፈለገችውን ነገር ማድረግ እንደምትችል አስረግጣ ነግራው ወይ ደግሞ እየተጨቃጨቁ በዚህ እየተከራከሩ እያለ ነው እንግዲህ የሄለን ላይ ያ ክስተት የተፈጠረባት ማለት ነው። ራሷን ወደ ማጣትና ራሷን ወደ መሳት እብድ እንደሚባለው ወደዛ ደረጃ የገባችው እንግዲህ ከአብስራ ጋራ እየተከራከረች እንዴት ድጋሚ ወደ ህይወቴ መጣ ምን አገባ እየተባባሉ ነው። ድንገት ሄለን ተቀይራ የታመመችው ማለት ነው። አሁን ላይ ሆና የአብስራን ምን ትሰራለህ እዚህ አንተ ለምን መጣ ሂድ ውጣ ብትለው አይፈረድባትም። ምክንያቱም እሷ አብዳ ታማ ማን አጠገቧ እንዳለ ማን ከሷ ጋር ሲለፋ እንደነበረ ወይ ደግሞ የሷን ችግር የተካፈላት ማን እንደሆነ አታውቅም። ሄለን በሰዓቱ አይደለ ማንንም አትለይም፣ አታውቅም። አሁን ላይ እነሱ ቁጭ አድርገው ካላስረዷት በስተቀርና ሄለን ቪዲዮን አይታ ካልተረዳች በስተቀር ታማ አብዳ መቼም እብድ እኮ ራሱን አያውቅም ማለት እንኳን ሰው ሊያውቅና ራሱን አይምሮን የሳተ ነው አይደለ? እንደዛ ነው እብድ የሚባለው። እና ሄለን እንዳየናት እንግዲህ እንደዛ ያክል ደርሳ ነበረ እና በምን ሐሳቤ አስባው ያ ከጎኗ እንደነበረ ካጠገቧ እንደዛ ሲሰቃይ እንደነበረ በድንጋይ ስትፈነክተው ደሙን ጠርጎ እሷን እያባበለ እንደነበረ እንዴት ለይታ ትወቅ? እሷ እኮ አሁን ትዝም ይላት ያ የማበዷ ሳይሆን ከአብስራ ጋራ እንደጨረሱ የአብስራ በድጋሚ በህይወቷ መጥቶ እያስወጣችሁ እያለ ነው ይሄ ነገር የተከሰተባትና እሷ የምታስበው ያንን ነው። በቃ እኔ እናንተ ተለያይተናል፣ ምን ልሰራ መጣ ጨርሰን የለም ወይ እየተባባሉ እያሉ ነው ሄለን ወደ እብደት ውስጥ የገባችው ማለት ነው። እና ያንን ስለምታስታውስ ያንን ለዛ ነው እኔ እናንተ ጨርሰናል ምን ታረጋለህ እዚህ ብላ ያለችው እንጂ እርግጠኛ ነኝ የእውነት እንደኔ የአብስራን የሰደበውና እንደኔ በጣም እንትን ያለው ሰው የለም። ግን ለሄለን ደግሞ ከዛ ከልዑል የበለጠ ማለት ነው ለሄለን ምን ሲሆንላት እንደነበረ ሳይ ደግሞ የእውነት የምር የጓደኛ ጥግነትን ያየሁት በሱና በሶሲ ድሮንም እኔ አዋሳም እያለችም ከሄለን ጋራ በጣም ትሁትና ጥሩ ልጅ እንደሆነች በጣም እንደምወዳት ለሷም ኮሜንት ጽፌያለሁ፣ ብዙ ጊዜ እናገራለሁ። እና የአብስራ ከጎኗ እንደነበረ ደግሞ ሄለን አሁን ስትረዳ ቪዲዮውን ስታይ እንዴት ተሰቃይቶ እንደነበረ ከሷ ጋራ ስታይ እርግጠኛ ነኝ ይቅርታ ትጠይቀዋለች። ይቅርታ ነው የምትጠይቀው። ለምን ልዑል ይመጣና ነገርን አባብሶ ነገር ጭሮ ምናምን ነገር ከአብስራ ጋር ተጣልቶ ምናምን ወከባ ፈጥሮ ነው የሚሄደው። የአብስራ ታግሎ እሷን አስታሞ የእውነቴን ነው በፍቅረኛ ደረጃም እንኳን ባይሆኑ ማለት ነው ጓደኝነቱን በደንብ አድርጎ ለሄለን አሳይቷታል፣ ለእኛም አሳይቶናል። ልዑል ምንድነው አንድ ቁም ነገር ሰራ። እሱንም ትንሽ በንግግር ብዬ ያየሁትኝ ባለፈው ዲያስፖራው ከውጭ የመጣው የሄለን ጓደኛ እሱ ቤት ሄደው ለመሄድ ሶስቱ ቁጭ ብለው የተመካከሩ ጊዜ ያንን ጥሩ አድርጓል። ያችን ብቻ ጥሩ ነገር ይዤበታለሁ ለልዑል ማለት ነው። ምክንያቱም ሶሲና ልዑል እና የአብስራ ቁጭ ብለው ሲመካከሩ ያችን ነገር እሺ ብሎ ተቀብሎ
አብሯቸው ሄዷል። እና ትንሽ ቁም ነገር ሰራ ምለው ይችን ነው እንጂ በተረፈ እና ደግሞ ሌላው ምንድነው እንትና የመጣ ጊዜ ናቲ የመጣ ጊዜ በተአምር ወደ ሄለን ህይወት አልገባም። ናቲ ምን ይሰራልሻል፣ ምን ያደርግልሻል ምናምን የሚለውን ዜና ከሱ አልሰማንም። እውነት ለመናገር ያም ነገር ግርም ብሎኛል። እንደውም አሁን ቁጭ ብዬ ሳስበው እንዲያልኩኝ በጣም ብዙ ወንዶች ሄለን በጓደኝነትም ለስራም ስትገናኝ አብራ የሆነ ወይንም ብትጠጣ ምንም ብትል ልዑል ይቀናል፣ እናውቃለን። ለምን ይሄ ነገር ሆነ፣ ለምን ይሄ ነገር ሆነ እያለ ነገሯን ትርምስምስ ነበር የሚያደርግባት። የታዘብኩት ነገር ናቲ መጥቶ ከሄለን ጋር እንደዛ ሲያሳልፍ እንደው ትንፍሽ የለም። ገርሞኛል የእውነት። አሁን የአብስራ ሲመጣ እንደውም የሾኩን ጅራፍ ይዞ የመጣው ልዑል ነው። ሄለን ማስወጣትም ከህይወቷ ጭራሽ እንደማይሆናት አምና ጓደኛ አይሆንም፣ ይሄ ጓደኛ ወንድማዊ ጓደኛ ምናምን አይሆንም። ፍቅረኛነቱን ተውና ፍቅረኛሞችም ሊሆኑ አይችሉም። ምክንያቱም ናቲ አለ። አሁን ራሱ ከያብስራ ጋር እኮ እንደው ወንድምና እህት እንሁን ተባብለው ለስራ ካልተቀራረቡ በስተቀር ይሄ የፍቅረኛሞች ምናምን ብለው ቢመጡ ነው አላምንም። ምክንያቱም ሰው አላታ ሄለን፣ ይሄ ሰው ስላላት ያብስራ አይመስለኝም። ምክንያቱም እንደዚህ በፍቅር ደረጃ መጥቶ የተንከባከባት ወይ ፈልጓት እንደቀድሞ አብረው ለመሆን የሚንከባከባትም አልመሰለኝም። በብዙ መንገድ የሰው ልጅ ሰው ይረዳል። እና ዋናው ነገር ምንድነው ሄለን እንደው ጭራሹ ነው ማባረርም ካለባት ከህይወቷ ልዑልን ነው። ልዑል ምንም አልጠቀማትም። አሁንም ታማ ወከባ ፈጥሮ እኔ ጸበል ላስገባት ነበር እኔ እንደዚህ ብሎ የአብስራን ከሄለን ጋራ ሲያይ እንደዛ ሲሯሯጥ እንደዛ ሲያባብላት ወደ ራሷ እንድትመለስ ብዙ ነገር ሲያስታውሳት ሲያይ ነገሮቹን እየቀያየረ ወከባ እየፈጠረ ሲያተረማመሳቸው የነበረ ልዑል ነው። እና ልዑልን ነው አንተ እዚህ ጋር ምን ትሰራለህ ሂድ ውጣ ብለ። እንደውም አሁን ይመስለኛል ሄለን ወደ ራሷ ስለተመለሰች ያብስራን ይቅርታ ትጠይቃለች። አንደኛ፣ ሁለተኛ ነገር ደግሞ ልዑልን ለምን እንደዚህ ያደረክ ብላም ትጠይቀዋለች። ይሄ ትክክለኛውን ሪሉን ነው የምናገረው። ምክንያቱም በኋላ ቪዲዮውን ቁጭ ብላ ስታየው ማን አብሯት እንደተቸገረ፣ ማን አብሯት እንደነበረ፣ ማንስ ደግሞ ወከባ እየፈጠረ እንደነበረ በደንብ አርጋ ለይታ አስተውላ ስለምታይ ያብስራን ይቅርታ ትጠይቃለች። ጓደኝነታቸው ይቀጥላል። ልዑልን ደግሞ ማለት ነው ከነጭራሹ የእውነቴን ነው። እኔ ልዑል ለሄለን ምንም አይሰራላት፣ ምንም አይሰራላት። ወከባ ብቻ ወንድ አጠገቧ ሲያይ ለምን ጓደኛ እንዴ ሌላ ነገሩን ተውት። ለምን ሰላም አልሽ ምንሽ ነው ብሎ እኮ የሚጠይቅ ነው ይሄ ልዑል የሚባለውና ስለዚህ ልዑልን ነው ከህይወቷ ማስወጣት። ያብስራንም ያለማወቋ ነው። ምክንያቱም ሄለን ራሷን በሳተችበት ሰዓት አጠገቧ ማን እንደነበረ አትለይም። አሁን ቪዲዮ ስታይ ነው እንግዲህ ያብስራ እንደዛ ተንክታው ደሙን እንደዛ ከሷ ጋር ሲሯሯጥ የነበረው እሱ መሆኑን ስታረጋግጥ ያብስራን ይቅርታ ትጠይቀዋለች እርግጠኛ ነኝ። እና ለዛም ነው የምታስታውሰው ከያብስራ ጋራ ጭቅጭቅ ላይ ነበሩ። ለምን ወደ ህይወት የመጣህ ድጋሚ ወጣ ሂድ እየተባባሉ እያለ ነው ሄለን ድንገት ተቀይራ እንደዚህ የሆነችው። እና ያንን ስለምታስታውስ ነው አሁን ያብስራ ከህይወት ይውጣ አላልኩም ወይ ሂድ ውጣ አንተ እዚህ ምን ትሰራለህ ብላ ያለችው እንጂ እርግጠኛ ነኝ ያብስራ ከሷ ጋር እንደለፋና እንደተሰቃየ ብታይ አውቃም ቢሆን ሄለን እንደዚህ አትለውም ያብስራ ማለት ነው። ስለዚህ አሁን ቪዲዮን ተመልክታ ቁጭ ብላ አይታ እንዴት እንደነበረች እንዴት እሱን ከሷ ጋር እንደታገለ እሷን በቃ ወደ ራሷ ለመመለስ ወይ ደግሞ ሄለንን ለመንከባከብ እንዴት እንደሆነ ስታይ ያብስራን ይቅርታ ጠይቃ እንግዲህ በቪዲዮ እንደምናያት አምናለሁኝና ይህንን ለማለት ነው። ምክንያቱም ሄለን የነበረችበትን አታውቅም። አጠገቧ ማን ነበረ ማን አይኖር ይኑር አታውቅም። እንግዲህ እንደዛ ጨርቋን ጥላ ነው ሁላችንም ያየናት እኔ አላምንም እስከምል ድረስ ማለት ነው። ስለዚህ ያብስራን ምን ሰራለ እዚህ ሂድ ምናምን ነገር ብትለውም አይፈረድባትም። እኔ አልፈረድኩባትም። ለምን ልጅቷ ከሷ ጋር አልነበረችም፣ ከራሷ ጋር አልነበረችም። እንኳን ሰው ልትለይ ይቅርና ራሷን የማታውቅበት ደረጃ ነበር።